ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች የሶስተኛ ክፍል የዕለተ ሰኞ ፕሮግራማችንን ይዘንላችሁ መጥተናል። ከኛ ጋር ቆይታ ስታደርጉ ትናንትና ከቴክኒክ ጉዳይ በኋላ በተመለስንበት የ8-9 ቀናት መጠፋፋት በኋላ ትናንትና ስንመለስ ከአባ ጋር አብረን በጋራ በመሆን ነበር ወደ እናንተ ተደራሽ ለመሆን በሶስት ፕሮግራሞች መተን የነበረው። ይህንንም እንግዲህ ለአድማጮች የጠፋንባቸውም ዋነኛ ምክንያቶችን፣ ቴክኒካዊ ጉዳዮችን እንዲሁም ከአባ ጋር በተያያዘ ያለውን ጉዳይ በመግለጽ እንግዲህ ትናንትና በተለይ ላሳያችሁት ከፍተኛ ተሳትፎ፣ ለሰጣችሁት ኮሜንት፣ ለአበረታታችሁ በላይክም ፕሮግራማችን ተደራሽ እንዲሆን ላሳያችሁ ከፍተኛ ተሳትፎ ከልብ እያመሰገንን ያን ተሳትፎ፣ ያን አስተያየታችሁ፣ ያን ላይካችን ሁሌም እንፈልገዋለን። ዛሬም ላይክ እያደረጋችሁ ተደራሽነቱ ከፍ እንድታደርጉ የአክብሮት ግብዣችን ነው። ይህንንም ፕሮግራም ዛሬ የከፈታችሁ ሰብስክራይብ ያደርጉ፣ የደወል ምልክቷን በመጫን ቤተሰቡን። በተጨማሪም ይህንን ፕሮግራም ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን አበርክቱ። ይሄ የሁል ጊዜ ጥሪያችን የአክብሮት ግብዣችን ነው። በሶስተኛ ክፍል ፕሮግራማችን እንግዲህ በኤሚሬትስ በሚካኤል አርቴታ አርሴናል ውስጥ ምንድን ነው እየተካሄደ የሚገኘው? እስቲ ይህን ጉዳይ ከኢንተርናሽናል ብሬክ በኋላ ከጨዋታዎች መደራረብ፣ ከፊክስቸሮች መበራከት መነሻ በማድረግ ይህን ሀሳብ ወደ እናንተ ተደራሽ ለማድረግ ያለፈው የመጨረሻው የኢንተርናሽናል ብሬክ በኋላ የአርቴታ ቡድን ለምንድን ነው መረጋጋት የተሳነው ወይም በድል ውስጥም መተማመን መስጠት ያልቻለ? እያሸነፈም ማረጋገጫ ይሄ ዋስትና ለመስጠት ለምን ተቸገረ? ወይም የክለቡ ደጋፊዎች ለምንድን ነው በአርቴታ ላይ ዋስትና ማግኘት ያልቻሉት? ወይም አርቴታ በራሱ ለምንድን ነው ለደጋፊዎቹ ዋስትና ለመስጠት በዚህ ደረጃ እየተቸገረ የሚገኝ? አንድ ዘጋቢ እንደሚለው ከሆነ አርሰናል በዘንድሮ ሲዝን ውጤት፣ ስኬት የማይቀናው ከሆነ እንደ ቡድን ጥያቄዎች የሚነሱት የመጀመሪያ ከአርቴታ ነው፣ ከዛን ከተጫዋቾቹ ነው፣ ከዛን የቡድን ውስጥ በርካታ ጉዳዮችን አነሱና ግን በፐርሰንት ከለያየ ነው ደጋፊው የሚያሳየው ካራክተር ደግሞ ሌላ አንድ ይሄ ፋክተር ሊሆን ይችላል የሚል የግል ስጋቱን ያስቀምጣል። ያ ማለት ደጋፊው ቡድኑ እየመራ ባለሜዳ ሆኖ ከሜዳም ውጭ ሊሆን ይችላል ያለው ጥርጣሬ፣ ያለው መተማመን አርሴናል በሲዝን ውስጥ በ9 ነጥብ እንኳን እየመራ ያ ሜንታሊቲ ደጋፊው እስካሁን ድረስ አምኖ መቀበል አልቻለም። ለምን የሚለው ጥያቄ ሁሌም ከበስተጀርባ ደጋፊዎች በራስ መተማመናቸው ከፍ አለ ማለት የቡድኑ ስፕሪት ወይም የቡድኑ የማሸነፊያ መንፈስ በተመሳሳይ መንገድ ላይ እየተጓዘ ነው። ምክንያቱም ደጋፊው ክለቡን ሳፖርት ያደርጋል፣ ደጋፊው በክለቡ ይተማመናል፣ በደጋፊው ዘንድም አርቴታ ተቀባይነት አግኝቷል። ስለዚህ አስተማማኝ ባህልን ከስኬትና ከአሸናፊነት ጋር ይዞ መዝለቅ የክለቡ ማለት አንድ የወጥነት ቁርኝት ሊሆን፣ አሁን ይህን ጉዳይ ነው በአርሴናል ቤት እያጣን የምንገኝ። ለምን ከኳድራፑል ሲታሰብ የነበረው ሲዝን አቅሙም የነበረው ምንም መካድ አያስፈልግም፣ 4 ዋንጫ የማሳካት በቂ አቅም ነበር። ግን ዋንጫ ለማሳካት አንድ ቡድን ያለው ዴብዝ፣ ያለው ካራክተር፣ ያለው ኦርጋናይዜሽን፣ ያለው የማሸነፊያ መንገድ፣ እነዚህ ጉዳዮች መሰረታዊ ይሆናሉ እንጂ በቂ አይደለም ዋንጫ ለማንሳት። ምክንያቱም ያለው ኤክስፔክቴሽን ተመሳሳይ መሆን አለበት። ካራቦ ካፕን በሁለተኛ ቡድን ተጫዋቼ
ኤፍ ኤ ካፕን ከሲኒየር ተጫዋቾች ጋር አዋቅሬ ተጫዋቼ ሻምፒየንስ ሊግ ላይ ኢፌክቲቭ ቡድን ይዤ ፕሪሚየር ሊግ በተረጋጋ ስኳድ ይጫወታሉ በሚል ሐሳብ አንድ ቡድን ሲዝኑን ከጀመረ ስለ ኳድራፕል ማሰብ የለበትም ማለት። ምክንያቱም ካራቦ ካፕን ለማሸነፍ ይዞ የመጣውን ካራክተርና ፋይናል ላይ ያለውን ካራክተር ፈጽሞ መለያየት ነው ያለበት። ምክንያቱም ፋይናል ዋንጫ የማሸነፍ ዋንጫ ፊት ለፊት ደግሞ ሲደረስ ተጋጣሚ ምን አይነት የዋንጫ ምስል አለ የሚለው ጉዳይ የበለጠ ትኩረት ሊስብ ይገባል። እንደ ኦርዲነሪ ጌም እንደ አንድ 90 ደቂቃ የ3 ነጥብ ጨዋታ ዋንጫው የትኛውም ሌቭል ላይ ይቀመጥ፣ ዋንጫው በእንግሊዝ እግር ኳስ ላይ ስላለው ሚና የትኛውም መወያያ ነጥብ ሊያስነሳ ይችላል። ግን ተጋጣሚ ማሸነፍ በዋንጫ ላይ ሳይኮሎጂካሊ ሁለት አይነት ሚና አለ። አንደኛው ሲዝን ውስጥ ተጫዋቾች ያላቸውን አቅምና መጎልበት የበለጠ ሳይኮሎጂካሊ በዋንጫ አእምሯቸው ማደስ። ሁለተኛ የሚያሸንፈው ቡድን የሱ የሊጉ ተፎካካሪ ከሆነ የበለጠ ያንን ቡድን ሳይኮሎጂካሊ አንድ ስቴፕ ገሎ እሱ አንድ ስቴፕ ተጨማሪ ነፍስ መዝራት ማለት ነው። ስለዚህ በሁለቱም አርቴታ ውጤታማ ካልሆነ የዛ ሳይድ ኢፌክት ቡድኑ ላይ ስናነሳ እንደነበረው የመጨረሻ ተጽዕኖን የጀመረው ከዛች ጨዋታ በኋላ ነው ብዬ ነው በግሌ ማሰብ። አርቴታ ያንን ካራቦ ካፕ ፍጻሜ ባይሸነፍ ዛሬ ላይ እርግጠኛ ተኮኖ ባላየነው ነገር ማፍረድ ባይቻልም ግን እንዲህ አይነት የነጥብ ተቀራራቢና ዋንጫውን ለማሸነፍ ባለው እውነታ ደረጃ 50% ላይ አይደርስም ነበር። ለምን? የጋርዲዮላ ቡድን ሰርቫይቭ አደረገበት፣ መንፈሱን አደሰበት፣ ሲዝን እንዳላካተመ አመነ። አርሴናል ላይ በቂ የሆነ ድክመት ለሌሎች ክለቦች ኤክስፖዝ አደረገ። በዛ ጨዋታ ክለቦች እኔ ቢያስኩት ጥራት ደረጃ ባትይዙ እንኳን እኔ ቢያስኩት የጨዋታ መንገድ የአርቴታ ቡድንን መገተር ትችላላችሁ ወይም ስትራቴጂውን ማፋለስ ትችላላችሁ ሜዳ ውስጥ የኔን ቅኝት በደንብ አጥኑት። እግር ኳሳዊ የኤክስፐሪመንት ግብአትም ይሆናል፣ ነጥብ ለማግኘትም መንገድ ይሆናል። ቀሪ ጨዋታዎች ላይ የክለቦች አፕሮች በንቃት ይህንን ስቴጅ እኔ ኤክስፖዝ አድርጌዋለሁ፣ እናንተ ተወጡት። በደንብ ደግሞ የእንግሊዝ እግር ኳስን ባህል ሁሌም የምንናገረው ሁሌም መደምደሚያ ላይ የሚያደርሰን አንድ እውነታ አለ። የአንድን ቡድን አዲስ ካራክተር አዳፕት ለማድረግ ጊዜ ይፈጃል እንጂ እንደ ሌሎች ሊጎች ዶሚኔት ተደርጎ አይዘልቅም። በፍጥነት አዳፕት ይደረጋል። የእንግሊዝ እግር ኳስን እኮ ከበድ የሚያደርገው ለዚህ ለምን አንተ ማክሰኞና ሮብ ተጫውተህ ስትመጣ ከቅዳሜ እስከ እሁድ ድረስ ባለው ፊክስቸር ማለት ከአንዱ ሳምንት ከቅዳሜ እስከ ቅዳሜ ድረስ ከቶፕ 6 ውጪ ያለው ቡድን ቁጭ ብሎ በስትራቴጂ የሚገናኘው የቶፕ 6 ቡድን በሳምንቱ አጋማሽ እንዴት ተጫወተ፣ ባለፈው ሳምንት ተጋጣሚ እንዴት አሸነፈ የሚለውን ጉዳይ በጥራት ይገመግማል። በጥራት ድክመቱን ያወጣል። ለዛ ድክመቱ ኳሊቲ ባይቀራረብ እንኳን እንደ ቡድን እንዴት ነው ይሄን ችግር የበለጠ ተጠቅሜ ማሸነፈው የሚለውን ሳምንቱን ሙሉ ለዛ ቶፕ 6 ክለብ ትኩረት ሰጥቶ ይዘጋጃል። ያለፉትን 13 ጨዋታ እኮ ሊሸነፍ ይችላል። ያለፉትን 10 ጨዋታ ላይ ያሸንፍ ይችላል። ግን የሚያደርገው ዝግጅት ምክንያቱም ይሄ ሊግ ተፎካካሪነቱ ከፍ ያደረገው 20ኛ ደረጃ ላይ ያለው ወልቭስ አንደኛ ደረጃ ላይ ያለውን አርሴናልን ማስጣል በመላው ዓለም ሊጉ ራሱ ይሸጣል። ስለዚህ በእንግሊዝ ምድር ፀሐይ አጠልቅም እንደሚሉት በእግር ኳሱም እቺን አጠልቅም የትኛውም እግር ኳሳዊ ጉዳይ ሊፈጸም ይችላል ብለው ያምናል። ስለዚህ ለሊጉ አሰልጣኞች ምን አይነት ቱል ነው የሚሰጠው? አንደኛው ቡድን ለቀጣይ ሳምንት ተጋጣሚ የዛኛውን ቡድን ካራክተር እያጋለጠ ቢሸነፍ እንኳን ነው የምላችሁ። ተመልከቱ። ከዛም በኋላ አርሴናል ያደረጋቸውን ጨዋታዎች በጣም አንዛይቲ ሜዳ ውስጥ ይበዛል፣ ነርቪ ይበዛል። ተጫዋቾች ከ12ኛ ደጋፊ ጋር በተመሳሳይ ዌቭሌንግዝ መጓዝ አይችሉም። እነዚህ ሁሉ ጉዳዮች ለምን በአንድ አመቱ ሙሉ በ49 ጨዋታ በ47 በ48 ጨዋታ ያላየነው ጉዳይ
ከካራቦ ካፕ ፍጻሜ በኋላ ጉዳዮች ሁሉ ይሄ ኦን ኤንድ ኦፍ የመሆን አፕ ኤንድ ዳውን የመሆን አርሴናል እያሸነፈም ዋስትና አለመስጠት፣ እየተሸነፈ ዋስትና ይሰጣል አጫወቱ። አሁን ይሄ ምንድነው የሞመንተሙ ሽፍት ማለት? እስቲ እናንተ ምን ይመስላችኋል? ኮሜንት ላይ እስቲ አስቀምጡ። ነፃ ሀሳብ ነው። አንድም ቡድን ጎራ ለይተን አንተችም፣ አንድም ቡድን ጎራ ለይተን አናሞግስም። ይሄ እንግዲህ የቻናላችን ባህሪ እንደሆነ በደንብ ታውቃላችሁ። በቀጣይ ሳምንት በሚኖሩም ፕሮግራሞች ከዛሬ ጀምሮ እስከ አርብ ከነገ ጀምሮ ልበላችሁ ከአባ ጋር በሀሳቦች ልዩነት ዱላ ቀረሽ ክርክር የምናደርግበት የዋንጫ ፍክክሩ በራሳችን የምንቃኝበት እኔ የገሌ ቡድን ዋንጫውን ያነሳል በፕሪሚየር ሊግ የገሌ ቡድን ደግሞ አባ ያነሳል ብሎ በተለያየ ሀሳብ የምንወያይበትን ፕሮግራም ይዘንላችሁ እንመጣለን። ከዛ በፊት ግን ይህን ሀሳብ ማንሳት የፈለግኩት የአርቴታ ቡድን ሜንታሊ በክለቡ ደጋፊ ውስጥ ማስረጽ የነበረበት የጨዋታ ስትራቴጂ እና የቡድን ሜንታሊቲ ቀደም ብሎ አርቴታ እነዛን ጉዳዮች መስጠት ችሏል። በውጤት አልታገዘም። አሁን ውጤቱ ሊቃረብ ሲል ያጨዋወትና ውጤቱ ተቀራራቢ ያለመሆኑ ደግሞ ጉዳዮችን ባላንስ ማድረግ አልቻለም። የኔ እይታ ባለፉት 2-3 ዓመት የአርቴታ ቡድን አስተማማኝነቱ ጥያቄ አይነሳም። ዴብዝ ውስጥ ጥያቄ ይነሳል። የቡድን ካራክተር ውስጥ ምርጥ ነው። ውጤታማነት ውስጥ በተፎካካሪ ቡድኖች ደረጃ ጥራቱ አለመመጣጠን ዋጋ አስከፍሎናል። ይሄ አሳማኙ አጀንዳ ነው። እሺ እነዚህ ጉዳዮች ሲቀረፉ የአርቴታ ቡድን ወደ ሀዲዱ ገብቷል? አልገባም። ለምን? ከዛ አይዲዮሎጂ አርቴታ ወጣና ዋንጫ ያስገኝልኛል ብሎ ባሰበው ስትራቴጂ ረጅሙን ጉዞ ለፋ። ረጅሙን ጉዞ ተጉዞ ከጫፍ ሲደርስ አሁን ፋይናል ላፕ ነው፣ መሪ ነው። የትኛውም እዚህ ጋር መንሸራተት ዋጋ እንደሚያስከፍል ያውቃል። አርቴታ ከየትኛው ባህል ጋር ነበር መቀጠል የነበረበት? እስቲ አድማጮች የእናንተን ሀሳብ እስቲ ኮሜንት ላይ አስቀምጡ። የትኛውም ነበር ቅኝቱን ሪትሙን ጠብቆ መቀጠል የነበረበት? አይ የወትሮውን ቅኝት በመጨረሻ ሰዓት አምጥቶ ይጠቀም ካልን 8 ተጫዋች የተካተተበት ስኳድ አዲስ አዳፕቴሽን ሊፈልግ ነው። እሺ አይ ያዘውን ስትራቴጂ እንቀጥል ካለ በያዘው ስትራቴጂ ደግሞ ተጋጣሚ ራሱን የማዘጋጀት አቅም አጥርቶ መጥቷል። ስለዚህ እዚህ ጋር ምንድነው የአሰልጣኝ ማይንድ ሴት እና ሜንታሊቲ፣ የቡድኑ ካራክተር፣ አማራጮች የበዙት የቡድን አጫወት ሁሌም ጨዋታን ለማሸነፍ መነሻ መንገድ ይሆናሉ። አመቱን ሙሉ የምንለው ጉዳይ በደንብ ተመልከቱ። ፔፕ እንዴት ነው አፈር ይላሰው አማድ አፈር ልሶ የተነሳ ፔፕ እንዴት ነው የካራቦ ካፕን ድል ለሱ በር መክፈቻ አድርጎ ይሄ ሬድ ክሮስ ለተጫዋቾች አደረገ። ቀይ መስመር ከዚህ ካለፍን አደጋ ውስጥ ነን። እዚህ መስመር ውስጥ ለመቆየት ይሄ ጨዋታ ያስፈልገናል አለ። ምናልባት የኔትፍሊክስን ቪዲዮ ከተመለከታችሁ አላውቅም፣ ዩቲዩብ ላይ እስቲ ተመልከቱት። ከካራቦ ካፕ ፍጻሜ በፊት ቀይ መስመር ነበር ቦርዱ ላይ ታክቲካል ቦርዱ ላይ ያሰመሩ። ካለፍን አደጋ ውስጥ ገብተናል አለ። ወደዚህ ከተመለስን አመቱን ሙሉ የመጣንበትን ካራክተር የሚያሳይ። ስለዚህ ከቀዩ መስመር ሳንገባ እዛ ጋር ተጠግተን ወደኋላ ሳንመለስ አሁን ካለንበት ስቴጅ አንድ ክንድ ከፍ ማለት አለብን አለ። አንድ ክንድ አንዱ ክንድ ማን ነው ይላል እዚህ ጋር አክብቡ። አናዘር ቲም በማሸነፍ ባለመሸነፍ በክሊን ሺት ይላል። አርሴናል አላላቸውም እንጂ አርሴናል ነው ያለው። ስለዚህ አንድ ላይ ሆነን በየስቴዲየሙ የሚደርስብንን ፈተና ለመቋቋም ምን ያክል ዝግጁ ናቸዋል? እስቲ ያንን ቪዲዮ ተመልከቱት። አሁን አርቴታ የሚሰጠው ሜንታሊቲ ተመልከቱ። ለደጋፊ የሚሰጠው ዋስትና ጋርዲዮላ ለነዚህ አዳዲስ ተጫዋቾች ሲቲ መምጣት ዋንጫ ያስገኛል፣ ሲቲ መምጣት በፔፕ መሰልጠን፣ ሲቲ መምጣት ለስኬቶች መቃረብ በሚል ወረት የመጣ ተጫዋች ሁሉ ምንድነው አይምሮስ የሚቀረጡ? አይ ሲቲዎች ለካስ ዋንጫ ማሸነፍ የቻሉት
በዚህ አይዲዮሎጂ ውስጥ ነው። ስለዚህ የዚህ የታሪኩ አንዱ አካል መሆን አለብኝ። ሁሉም ተጫዋች ለራሱ ሲል ይሄን ታሪክ ለመፈጸም ተጋዳይ ይሆናል ማለት ነው። አሁን የጋርዲዮላ ቡድን ከካራቦ ካፕ በኋላ የሲዝኑ ማሳመሪያና አፈር ልሶ መነሻ ጨዋታ ያደረገው የሊጉን መሪ በ9 ነጥብ የሚመራው ተመልከቱ፣ ከዌስትሃም ከኖቲንጋም ፎረስት ጨዋታ በኋላ እኮ አርሴናል አድቫንቴጁ በስንት ፐርሰንት ነበር የጨመረው? አድማጭ በ11.6% ማለት በኦፕታ ስታቲክስ ደረጃ የትኛውን ቡድን በመጨረሻ ወደ ማርች መግቢያ አካባቢ እንዲህ አይነት የዋንጫ አሸናፊነትን ሃይ ግሬድ ያላገኘ አግኝቶ አያውቅም። ማንኛውም ቡድን በከፍተኛ ሁኔታ አርቴታ ቡድን አለ። እንደውም ምን ተባለ? ፕላን ቢ የዩኤፋ ቻምፒየንስ ሊግ ዴፊኒትሊ አርሴናል ያለ። ለምን ፖቱ የሚያሳየው በአጠቃላይ አርሴናል እየገነጣጠለ መሄድ እንደሚችል። አሁን እኮ ስለ ቻምፒየንስ ሊግ እግር ኳሱ ተረስቷል። ትኩረቱ ፕሪሚየር ሊግ። ለምንድን ነው የተረሳው? ጋርዲዮላ የሚባል ዋንጫ ካየ የማይምር ሁሌም እንደቆሰለ እንስሳ አውሬ የሆነ አመጣጥ መጣ አሰልጣኝ ከባድ አመጣጥ መጣ። አርሴናልን ሜንታሊ ዲሞራላይዝድ የሚያደርግ ድል ዌምብሌ ላይ ተጎናጸፈ። ሲቲ ተጫዋቾች መሮጥ ደክሟቸዋል፣ ወይም የአማካይ ክፍሉ ኢነርጂ በእድሜና በብቃት ምክንያት ታቷል። ሃላንድ አዲሱ ዓመት ከገባ በኋላ አስቆጣሪ አይደለም። ሴሜኒዮ በባህሪ ይሄ ጌም ቱ ጌም በተመሳሳይ ብቃት የሚጫወት አይደለም። ዶኩ ክሬተር እንጂ ክሬቲቭ ተጫዋች እንጂ የመጨረሻ ገዳይ ተጫዋች አይደለም። በደም ተመልከቱ ሲቲ ላይ የሚነሳው ነጥብ እያንዳንዱ። ስለዚህ የሲቲ አስተማማኝ ቅኝት ሊጀምር የሚችለው ከማለት ከራያን ቸርች። ስለዚህ ጋርዲዮላ የሁሉንም ተጫዋች ድክመት በቸርኪ ጥንካሬ ሲቀርፍ አርቴታ ቡድኑ ይዞ የመጣውን የቡድን ቅንጅትና የቡድን ህብረትን በጉዳቱ ምክንያት ባላንሱ ማስተካከል አለመቻሉ በተፈጠረው ሽንፈት ተደናግጦ ርብርብ ጀመረ። እንደ ዝውውር በደንብ አስተውሉ። አርሴናል ቤት የካራቦ ካፕ ሽንፈት አለመረጋጋት ከፈጠራቸው ምክንያቶች መካከል አርሴናል ተጫዋቾችን መጠነኛ ህመም ሪፖርት የቀረበባቸውን ተጫዋቾች ከኢንተርናሽናል ብሬክ እንዲመለሱ ኮሚኒኬሽን መጀመሩ የመጀመሪያው የአርሴናል የአርቴታ መደናገጥ ማሳያ ነው። እኔ የተረዳሁት እሺ ተጫዋቾች ተመለሱ፣ የእረፍት ጊዜ የጤንነታቸው ጉዳይ ሪከቨር ለማድረግ ሁሉም አልተጎዱም አይደለም። በወቅቱም አንስተናል። ሁሉም የጉዳት ትክክለኛ ሪፖርት አለ 100%። የትኛውም ክለብ ብሔራዊ ቡድን ካሳ ላለመክፈል ኃላፊነቱን ላለመውሰድ አይ ሪስክ ስላለው ወደ ክለባቸው ይመለሳሉ። ተመለሱ። ቲምበር እስካሁን አልተመለሰም። ስለዚህ ውሸት አይደለም፣ እውነትም ጉዳት። ሳካ ባለፈው ሳምንት ተቀይሮ የገባው እውነት። ስለዚህ ጉዳቱ ውሸት አልነበር፣ ትክክል ነው። ግን የተደረገው ርብርብ መደናገጥና አንሴትል የሆነ አንድ ስፕሪት አርሴናል ቤት ተፈጠረ። ከዛች የፍጻሜ ጨዋታ በኋላ ሳውዛምፕተን ተደገመ። ትረስቱ በጣም እኔ አንድ ጉዳይ በመላው ዓለም ያለው የአርሴናል ደጋፊ አንድ በጣም ያስደነገጠኝና ለማመን የከበደኝ በሲዝን ውስጥ ከአርሴናል በላይ ዋስትና የሚሰጥ ቡድን እስቲ ማን ነበር? አሁን አርቴታ ያጣውን እምነት ያክል የትኛውም አሰልጣኝ አላጣም። በጣም 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 የሚያስገርመው ጉዳይ አመቱን ሙሉ ረጅሙን ርቀት እኮ የቀጠቀጠው ቡድን የአርቴታ ቡድን ነው። ግን ያን ሁሉ ልፋት ያን ሁሉ ድካም ወደ ፍሬ ማፍራት ስቴጅ ላይ ሲደርስ ደጋፊው የትኛውም ጉዳይ ቢፈጠር መጋፈጥም ከዛ ጋር መተናነቅም ባለበት ወቅት ግን ከአርቴታ ጎን አይደለም። እንደውም በተቃራኒው ጨዋታዎች ሲያልቁ ድምጽ ተሰማ። ጨዋታዎች መሀል ላይ መቆዘም፣ ጥፍር መብላት፣ ጭንቅላትን የሚያሽ ራሱን የሚነጭ በብስጭት ወንበሮችን በኃይል የሚመቱ በእልህ
ክለቡ እየመራ ኒርቪ ይሄ እኮ እግር ኳስ ውስጥ አንዱ ትልቁ ይሄ ስሜት የእግር ኳስ ስሜት ነው። ልክ ነው። ይሄን ጉዳይ ማንኛውም 22 ዓመት በላይ ዋንጫ ሲጠብቅ ለነበረ ቡድንም ይሄ ስሜት ነበር። ግን እምነት በማጣት ወይም እምነት ሲሸረሸር አይደለም። ህብረት እኮ ነው ዋንጫ የሚያስገኘው። ጋርዲዮላ ለምንድን ነው ሌሎች ቡድኖች ያላቸውን ድጋፍ ለምንድን ነው እኛ ቤት ማታመጡት ብሎ የሚያብደው ሁሌ? ጋርዲዮላ ይሄ በቡድን ህብረት እንጂ ክለቡ አምቦ ማች ሲሄድ ተጓዥ ደጋፊ በሚያደርገው ድጋፍ የክለቡ ሜንታሊቲ ሊቨርፑል በአንፊልድ ሲጫወት በክሎፕ ዘመን ያለው ድባብና ለተጋጣሚ ስቴዲየሙ ፈተና የሚሆኑበት አይነት ባህል አይደለም ሲቲ። እንደውም እንደሚባል የሲቲ ደጋፊዎች መቀበል ከሚችሉት በላይ ጋርዲዮላ ዋንጫ ስለሰጣቸው ክለቡ ቢበላም ባይበላም የነሱ ስሜት ከዚህ በላይ ሊያድግ አይችልም ይላሉ አንዳንድ ተንታኞች አይደል። ግን ጋርዲዮላ ምንድን ነው ቡድኑ የሚገነባው ዋንጫ እንደሚራብ በየአመቱ ዋንጫ የተራበው አርቴታ ዘንድሮ መራቡን እኮ በግልጽ አውጥቶ አሳይቷል። የተራበ ቡድን አርቴታ እኮ ፋየር እያለ ይጮህ ወይም እዛ ጋር የነበረው ኢንተርቪው ተመልከቱ። የክለቡ ደጋፊ ጀርባ ሰጥቶታል። ሚዲያው አገኘሁት አርቴታን ብሎ ነው የወጣው። እንደዛ ነው የሚመስለው። አሁን የፔን ድምር ውጤት ብሎ ጋርዲያን ሲጽፍ ፔን የእስክሪብቶን ትሬኒንግ ታስታውሳለህ? የእሱ ድምር ውጤት የተጋለጠበት አርሴናል የበርንማውዝን ጨዋታ ግን የፔን ትሬኒንግ የነበረው የት ነው? ሊዝበን ስቴዲየም ላይ አስታውሱ አድማጮች። በደንብ ሚዲያው እንዴት አርቴታን ለመቀጥቀጥ ያኔ ይሄ አንድ አይነት ባህል አንድ አይነት ቁርኝት በአርቴታ ሳይሆን አርሴናል እንደ ቡድን ለኔ ዋስትናዬ ነው የሚል ዓለም አቀፋዊ ድጋፍ ስሜት ከሌለው ጥያቄዎች አሰልጣኙ ላይ ሲበዙ የአሰልጣኙ ጫና ከፍ አለ ማለት በቀጥታ ምንም አይነት ጥርጥር የለውም ወደ ተጫዋቾች ነው የሚዞረው። ያ የተጫዋቾችን ስፕሪት ምን ያደርጋል? ያላቸውን በራስ መተማመን ከድንጋጤ ጋር ችግር ውስጥ ይከታል። ያኔ ሜዳ ውስጥ የሚቀበሉትን ኃላፊነት ለመተግበር ጥንቃቄ የተሞላው ድፍረት የታጣበት ይዘው የመጡትን ኢነርጂና ጥንካሬ ለመተግበር ይሄ ግራ መጋባት ውስጥ ይከታል። ያኔ ጌም ኮንሰንትሬሽን በማጣት ክለቡ ውጤቶችን ያጣል። ተመልከቱ፣ የጌም ኮንሰንትሬሽን ችግር አርሴናልን በዘንድሮ የውድድር ዓመት ዋጋ ሲያስከፍል አብዛኛው ጨዋታ ማለት 100% ማለት ይችላል ሲያስከፍል አላየንም። ከኢንተርናሽናል ብሬክ በኋላ እስከ ካራቦ ካፕ ሽንፈት በኋላ በጌም ኮንሰንትሬሽን እና ይሄ ሽንፈትን እንደ እርምት ከመቀበል ይልቅ ሽንፈትን መፍራትና መደንገጥን በጣም እንደ ፎቢያ ሲመለከት የነበረ ቡድን ልክ ገና አንድ ሽንፈት ሲደርስ መደናገጥ፣ ይሄ በጣም ተገቢ ያልሆነ የእግር ኳስ ባህል። ለምን ይሄ ሜንታሊቲ ይሄ ስሜት ከደጋፊው ወደ ተጫዋቾቹ ወደ ክለቡ እንዲጋባ እየተደረገ ነው በመላው ዓለም። እኔ በጣም በግልጽ የታዘብኩት ጉዳይ በደንብ ተመልከቱ። ሚዲያው አርሴናል ተሸንፎ በማንቸስተር ሲቲ በጣም ማባቢያዎች በሚዲያው በኩል ሲሰሩ ነበር። ይህ ሁሉ ማባቢያ ለምንድን ነው? ደጋፊ ላይ የታየው ስፕሪት በመላው ዓለም በቃ ይሄ የአንድ ቡድን ጣሪያ ላይ ሻምፒዮን ለመሆን የደረሰ ቡድን ላይ ሊስተዋል የማይገባ ጉዳይ ስለሆነ በመላው ዓለም ያለ ሚዲያ ምን ማድረግ ጀመረ? ይሄ አርሴናልን እንደ ማባበል ኖ አሁን ራይስ ኢት ኢዝ ናት ደን ሲል በአንደበቱ ተሰምቶ ስካይ ስፖርት ነጥሏት እሷም ፓርት ለቀቀ በሶሻል ሚዲያ። በርካታ የአርሰናል ደጋፊዎች ሪያክት አደረጉ። ግን ራይስ ሜንታሊ ይሄ ጨዋታ 3 ነጥብ እንነጠቅ እንጂ ሲዝኑ አላለቀም ነው ያለው። በራይስ ደረጃ እስቲ የትኛው ነው በመላው ዓለም ያለው በክለቡም በተጫዋቾቹም በአሰልጣኙ ያለው እምነት? አንድ የአርሰናል ሰፊ ፋን ቤዝ ያለው የዩቲዩብ ቻናል እንደውም በጣም ኢንፍሉዌንሰር የሆነ የዩቲዩብ ቻናል ነውና ያኔ በቴክኒክ ጉዳይ
ፕሮግራማችን ወደ እናንተ ተደራሽ ባልሆነበት ወቅት ያለፉት ሳምንት እንደነዚህ አይነት ቶክሾችን ረጅም ሰዓት ለመረጃነት እከታተል ነበር፣ እነዛ ችግሮች እስከሚቀረፉ ድረስ። በዛም ወቅት አንድ የአርሰናል ደጋፊ በትክክል ያደመጥኩት የኦቨርላፕም ይሄ ፋንቤዝ ቶክሾ ላይ ስመለከትም ቶክ ስፖርት ላይ ስመለከት ሁሉም ደጋፊ የሚሰጠው አንድ አይነት አስተያየት አለ። አርሴናል ሱፐር ክላሲክ ሆኖ አይደለም። ሱፐር ክላሲክ ለመሆን ትሮፊዎችን በቅርብ ዓመት ውስጥ በተደጋጋሚ ማሳካት አለበት። ግን ወደ ሱፐር ክላሲክ ለመቅረብ በአምስቱ ትላልቅ ሊግ የትኛው ቡድን ነው ዘንድሮ አስተማማኝ? ከአርሴናል የተሻለ ሙኒክ በአስቆጣሪነት እኮ ነው የመከላከል ባህሪውን እየሸፈነ ያለው። በግልጽ እንወያይ ከተባለ ሙኒክ ፌቨራይት ነው ይላሉ አይደል? ግን የሙኒክ ትልቁ ድክመት የአርሴናል ትልቁ ጥንካሬ። ስለዚህ አርቴታ አታኪንግ ማይንድ ላይ ክፍተት ቢኖርበት እንኳን በመከላከሉ ጥንካሬ ማጥቃቱን ከበር ማድረግ ይችላል። ሙኒክ ደግሞ የአርሴናልን የመከላከል ጥንካሬ ያክል የለው ማለት አይደለም፣ አይገናኙም። ስለዚህ እርግጠኝነት ለመስጠት የአርሴናል ቡድን ከሙኒክ ዌል ኦርጋናይዝድ ነው ቢያስብል ሊያስገርም አይችልም። ትክክል ነው። ስለዚህ ስለ ዋስትና አመቱን ሙሉ ስለተጓዙበት ርቀት ካየ የአርሴናል አስተማማኝነት ከፍተኛ ሚዛን የሚደፋ ሆኖ በዛ ፋንቤዝ ቶክ ሾው ላይ የተነሳው ሀሳብ ሲዝኑ 70% 80% ጨዋታዎች ላይ ዊአር ሱፐር ክላሲክ ለመሆን ተቃርበናል ብለን እናስብ ነበር። ሱፐር ክላሲክ በሆነ ቡድን ሰርቶ ግን የራሱን ቡድን ሱፐር ክላሲክ ማድረግ ያቃተው አርቴታ ቡድናችንን በየአመቱ የሚያገኘውን እድል እንዳያገኝ እያደረገ ነው። ተመልከቱ። ያ ቶክ ሾው በአርሴናል በርካታ ተጫዋቾች እንደሚከታተሉት የምታውቁት አንድ ትልቅ ተጫዋች ባለፈው ሳመር የትኛው ተጫዋች እንደሆነ እርግጠኛ አይደለሁም፣ ማለት አላስታውሰውም ቪዲዮን እና ሲፈርም ያ ቶክ ሾው ላይቭ እያስተላለፈ ነበር ስለ ትራንስፌር ማርኬት የአርሴናል ዘገባ የአርሴናል ሚዲያ ስለሆነ እና አንድ የአርሴናል ተጫዋች ያንን ላይቭ ሾው በቀጥታ በመግባት እንደውም በክፍያ ነበር የሜምበርሺፕ ቪዲዮ በማስታወሰው እና አንድ አድማጫችን ነው ከሀገር ውጭ ለይቶ ይላከል እና ስመለከት ላይቭን ገብቶ ሪያክት አድርጓል ከዛ ዩቲዩብ ቻናል ጋር በጣም ሰፊ ፋን ቤዝ ያለው በደንብ ችል ብላችሁ አስመው። ያ ሚዲያ ነው እንግዲህ ሰሞኑን አርቴታ የሚቀጠቅጠው። ስለዚህ ያንን ሚዲያ ተጫዋቾች አይሰሙ ማለት አንችልም። የአርሴናል አዲስ ፈራሚ ሲመጣ እዛ ቶክ ሾው ላይ እዛ ላይቭ ሾው ላይ እዛ የዩቲዩብ ቻናል ላይ ገብቶ ደስታውን ሪያክት ያደረገ ተጫዋች ያለበት ቡድን ላይ ከ7 ወር ከ8 ወር በኋላ አርሴናልን ብትንትን አድርጎ አርቴታን አዋርዶ ሲተቹ ምንድነው ቡድኑ ላይ የሚስተጋባ? አሁን እኔ ደጋፊው ተጠያቂ ነው። አርሴናል ዘንድሮ ሲዝን ዋንጫ ካጣ አንደኛ ኦቨር የተጠበቀው ጉዳይ ከአቅም በላይ ኤክስፔክቴሽኖቹ ከፍተኛ ነበሩ። ይሄን ይቅርታ አድርጉልኝ ማለት ኤክስፔክቴሽኖቹ ልክ ነው። 22 ዓመት እንደተራበ ከዚህም በላይ ቢጠበቅ ግን የነበረው የፋን ቤዝ ስፕሪት በክለቡ ጥንካሬ፣ በክለቡ መዋሃድ፣ በክለቡ የሚያሳየው ፓሽን ላይ ብቻ አይደለም፣ በተቃራኒ ላይ ባለው ፓሽን ላይ ይሄ ጉዳይ ምን አደረገ? የተቃራኒ ክለብ በቅርቡ እንደውም በሀገራችን ትልቅ ሚዲያ በትላልቅ ሚዲያዎች ላይ አንድ ጉዳይ ሲነሳ አድምጣችሁ ይሆናል ብዬ አስባለሁ። እኔ በግሌ ስላደመጥኩት ነው። አንድ ትልቅ ባለሙያ ነው እንደ የኔ ሪፖርት ያቀረበው። በእንግሊዝ ውስጥ ካሉ አብዛኛው የእንግሊዝ እግር ኳስ ክለብ ደጋፊዎች የዘንድሮን የፕሪሚየር ሊግ ዋንጫ አርሰናል እንዲበላ ይፈልጉ። ለምን ከተባለ በደጋፊው ባህሪ፣ በደጋፊው አንጻራዊ የሆነ የድጋፍ ባህል። ምክንያቱም የነሱን ክለብ የሚያወዳድሩት ስታንዳርድና በሊጉ ላይ የተለመደው ባህል ወይም የተለመደው ከምንል ሊጉ ላይ የሚንጸባረቁ የደጋፊዎች ባህሪ ፍጹም የተለያየ ወይም በእንግሊዝ እግር ኳስ ውስጥ ታይቶ የማይታወቅ
የደጋፊዎችን ባህሪ የተስተዋለበት ነው። ስለዚህ አንድ የጋርዲያን ዘጋቢ መሰለኝ ይህን ጥናት የኢንዲፔንደንት ሚጉኤል ዴላኒ የአርሴናል የለንደን ሪፖርተር እሱ ነው ጥናት ያደረገውና አብዛኛው የእንግሊዝ ክለብ ደጋፊዎች የእንግሊዝ እግር ኳስ ተከታታዮች በየቶክ ሾውን ተመልከቱ። አይ አርሴናል ለምንድን ነው አርሴናል ዋንጫ እንዳይበላ የምትፈልጉ? ቢኮዝ ኦፍ ዘ ፋንስ ብለው የሚሰጡት ምላሽ አንደኛ እነሱ ስላሉ አይደለም። አርሴናል ወይ ዋንጫ አይብላ የሚባለውም ይብላ የሚባለው እነሱ አይደለም የሚወስነው፣ የክለቡ የራሱ ፐርፎርማንስ ነው የሚወስነው። ግን ክለቡ ደጋፊ በክለቡ ላይ ያለው እምነትና አርቴታ ላይ ያለው ይሄ 100% እርግጠኝነት በየሳምንቱ በሚመዘገበው ውጤት ላይ መሰረት የሆነ መሆኑ በጣም ለአርሴናል ሲዝን ጫና እንዲበዛና ውድድሮች ላይ አለአግባብ ውጤት እንዲመዘገብ ዋነኛ ምክንያት ነው። ተመልከቱ፣ ያ ዋንጫ በአርሴናል ቤት ትልቅ ስኬት ተደርጎ ሊወሰድ አይችልም ሲባል ነበር። 100% ትክክል ነው። ትልቅ ስኬት ላይሆን ይችላል፣ ግን ትልቅ የሞራል መነቃቃትና የአሸናፊነት ሜንታሊቲ የማግኘት ቀጥተኛ መስመሩን የሚመራ ነው። ስለ ዋንጫው ግዝፈትና ስለ ዋንጫው ጥንካሬ ስለ ዋንጫው ምንነት ከማንሳት ይልቅ አርሴናል ያን ዋንጫ አለማግኘቱ የሚያስቆጨው ቡድን ነበር መሆን የነበረበት በጊዜው ከማንቸስተር ሲቲ። ተመልከቱ፣ ሲቲ ኤክስፒሪየንሱን የበለጠ አዳበረበት፣ የተጫዋቾችን ሜንታሊቲ ያነቃቃበት፣ ሪትሙን ለማግኘት የቅኝት መስመሩን ማሳመሪያ ያደረገበት። እንዴት አነፍንፎ ጋርዲዮላ ከዛም በኋላ እንደመጣ ተመልከቱ። የአርቴታ ዊኒንግ ሬት ከኢንተርናሽናል ብሬክ በኋላ ያለውን ግቡና ትናንት ምሽት ኦፕታ ላይቭ ላይ የለቀቀውን የኤክስ ገጽ ላይ የነበረውን ዘገባ ተመልከቱት። ሚዲያ የሚለውን ቦክስ ነክታችሁ 29 ደቂቃ ነው። ግራፉ በቀጥታ ነው ከላይ ወደ ታች ቁልቁለት የወረደው የአርሴናል። ለምን? የዛ ጨዋታ ተጽዕኖ በትክክልም አርሴናልን ሜንታሊም ፊዚካሊም በሜዳ ውስጥ ያለውን አፕሮች ዴፊኒትሊ ሲዝን ሙሉ ያለውን አይደንቲቲ ቀይሮታል ነው። ግን ግራም ያጋባው አርሴናል ሲዝኑ ሙሉ ይዞ ከመጣው ሪትም ደግሞ ፍጹም የተለየ በጣም አስገራሚ ለማየት በድጋሚ ለማየት የሚያጓጓ አስደናቂ አፕሮች ኢታር ላይ ያሳዩ። ግን በዛ አፕሮች አመቱን ሙሉ አለመለፋቱ አርሴናል ከአንድ በላይ ግን ማስቆጠር አልቻለም። አያችሁ፣ የቡድን ቅኝት አመቱን ሙሉ ተሰርቶ ካልመጣ አመቱን ሙሉ ያልተገበርከው የጨዋታ ስታይል በአንድ ጨዋታ ላይ ቀያይረ የምታመጣው የ3 ነጥብ ጨዋታ አይደለም። በተለይ በእንዲህ አይነት ጊዜ ጨዋታ ይሄ አርቴታን ደግሞ በግል የሚያስተች። ለምን? ክለቡ ይሄን የመሰለ ጨዋታ መጫወት የሚችልበት አቅም ካለ ጨዋታዎችን መግደል ባለበት ጨዋታ ላይ እነዚህ ጨዋታዎችን መጠቀም ለካስ ዋስትና ነበር። አያችሁ፣ አሁን ኤክስፒሪየንስ ፋይናል ላፕ ላይ በወሳኝ ምዕራፍ ላይ የሚደረጉ የውሳኔ አቅምና ፓወር ለማሸነፍ የሚደረገው ጥርስ መንከስ አንዱ ባህሪ ይሄ ነበር የሚፈለገው። ጋርዲዮላ ለዚህ እኮ ነው ቡድኖቹ የሚያሸንፍ። እስቲ የፔፕን ጨዋታ ፊክስቸር እና የአርሴናልን ጨዋታ ፊክስቸር ተመልከቱ። አርሴናል እኮ ሞር ነጥብ ማግኘት የነበረበት። እኔ አንዳንዴ ዋንጫ የተራበ ቡድን እንዴት እኔ በጣም የሚያስቆጨኝ አርቴታ እንዲሳካለት በጣም ፈልጋለሁ። አርሴናል እንደ ቡድን እንዲሳካለት ፈልጋለሁ። ምክንያቱም ረጅም ዓመት ሊጉ እኮ አዲስ ዋንጫ ያገኘ ቡድን አላየም። ሊቨርፑል፣ ሲቲ በቅርብ ዓመት። ስለዚህ አዲስ ሲቲ ሞር ዶሚኔት አድርጓል። ሊቨርፑል 2 ነው ያሸነፈው። አዲስ ዋንጫ ያገኘ ቡድን አዲስ ባህል ነው የሚያስለምደው። ስለዚህ አርቴታም ይሄ ወጣት አሰልጣኝ ምክንያቱም እንደ ፕሮጀክት እኮ የሚያስደስት ነገር የለም። የድጋሙን ውጤት ፍሬ ማግኘት አለበት ምንም ቢሆን። በተመሳሳይ መንገድ ደግሞ አንድ ቡድን ዋንጫ ማጣት የለበትም። ይሄ እግር ኳስ ላይ ደስ አይልም። አሁን አርሴናል ለአራተኛ ጊዜ በአንድ አይነት ባህል እንዴት ዋንጫ ሊያጣ ይችላል? ይሄ በጭራሽ እግር ኳስ ውስጥ አንደኛ ለክለቡ ደጋፊ ማለት ለምን ረጅም ዓመት በተለይ በሀገራችን እግር ኳስ ሰፊ ኦዲየንስ ያለው ደጋፊ የክለቡን ማሊያ እየገዛ
በዚህ መልኩ አመቱን ሙሉ እየደገፈ ይሄ አይገባው። አሁን እኮ ጋርዲዮላ አፐር ሃንዱን አትጠራጠሩ ጭፍልቅ አድርጎ ይዟል። በየሳምንቱ ማይንድ ጌሙን አድርጎ እኛ እኮ ከአርሴናል ብዙ ነገር እየተማርን ነው ይላል። ያለፈው ሳምንት እንደዛ ሲል ነበር። አድምጣችሁ ከአርሴናሉ ጨዋታ በፊት አረ የአምስቱ ትላልቅ ሊግ ሻርፕ ቡድን እኔ ከአርሴናል ብዙ እየተማርኩ ነው። አርሴናል እኮ ከኛ በብዙ ርቀት የተሻለ ጥንካሬ ያለው አለ። ለአርሴናልና ለአርቴታ ያለውን ሪስፔክት ገልጾ በማያውቀው ሁኔታ ገለጸ። ይሄ በጭራሽ ጋርዲዮላ በዚህ አይነት ሰዓት ላይ ተቀናቃኝ ቡድኑ ላይ እንዲህ አይነት ማሞገስ የለም። የበለጠ አንገት እሱ ታርጌት ዋንጫ። አሁን ሚካኤል አርቴታ ቡድኑ እያሸነፈም ራሱን ከውጥረት ማላቀቅ አለበት። በቀጣይ ጨዋታ በተለይ ሉዋንዳ ሜትሮፖሊታኖ ጨዋታ ለአርሴናል ሲዝን መቀየሪያ ሆኖ መታየት አለበት። ያ የሲቲ ሁለተኛ 45 የነበረው የአርሴናል አስደናቂ ሙቭመንት ሁሉ ሜትሮፖሊታኖ ላይ ይፈለጋል። ለምን አትሌቲኮ ማድሪድን በነገራችን ላይ ቻምፒየንስ ሊግ ላይ ማሸነፍ ለእንግሊዝ እግር ኳስ ክለቦች በጣም 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 ወሳኝ ነው። እንዴት መሰላችሁ? ታስታውሱ እንደሆነ ሲቲ አትሌቲኮ ማድሪድ ባሸነፈበት አመት ማለት ትሪብል ያሸነፈው እና ዋንዳ ሜትሮፖሊታኖ ላይ አርቴታ ምላሽ መስጠት አለበት። ሳይኮሎጂካሊ የቡድኑ ከፍ ዝቅ ማለት የካራቦ ካፕ ከባድ ሽንፈት ድምር ውጤትን አርቴታ አጣጥሞ በቃ መጨረስ አለበት። እያንዳንዱ ጨዋታ ካሁን በኋላ ምላሽ መስጠት አለበት። የክለቡ ደጋፊዎች ደግሞ አመቱን ሙሉ ለፍታችሁ ደክማችሁ ከክለባችሁ ጎን ቆማችሁ እንደዛ የደገፋችሁትን ቡድን በአንዴ እንደዚህ አርቴታንም አሁን ዳር ቆሞ ጎራ ለይቶ አርቴታ አይችልም አርቴታ ይችላል ከማለት ይልቅ ለቡድን ስኬት በጋራ ሆኖ እችን አመት ማጠናቀቅ ነው። በየትኛውም ስኬት ቻምፒየንስ ሊግም ፕሪሚየር ሊግም ይሁን አርሴናል በሚያሳካው ስኬት ላይ መቀጠል ነው። የበለጠ በሲዝኑ መጨረሻ ላይ ጉዳዮችን ጎራ መለየት ይቻላል። አሁን ግን ለክለቡ ለእናንተ የሚያስፈልገው የጋራ ህብረት ነው እና እኛም ልባዊ ምኞታችንን ገልጸናል። አርቴታ ቢያሸንፍ አርሴናል ቢሳካለት በጣም ሲዝኑ አሪፍ ነው። ምክንያቱም አርቴታ በለፋው ልክ ነው የሚያገኘው። ግን ጋርዲዮላ እንደዚህ ስል ደግሞ የሲቲ ደጋፊዎች አልለፋም ማለት አይደለም። ጋርዲዮላ መልፋት ብቻ ሳይሆን ለእግር ኳስ እንደ ጋርዲዮላ አይነት ሳይንቲስት እስካሁን ድረስ ተፈጥሯል ብዬም አላምንም። ምክንያቱም እግር ኳስ እንዲህ በተዋበ መልኩ እንድናይ ጋርዲዮላ ትልቁን ሚና ተጫውቷል እና ግን አርቴታም እንደ አሰልጣኝ የቀጣይ ዘመን የቀጣይ ትውልድ አሰልጣኝ መሆኑን ተከትሎ አርቴታም እንዲሳካለት የሁላችንም ምኞት ቢሆን ስህተት ይሆናል ብዬ አላስብም እና የአርሰናል ደጋፊዎች ጥሩ ሲዝን እንድታሳልፉ ልባዊ ምኞታችን ነው። ይህን ሀሳብ እንግዲህ ከቴክኒካዊ ችግር በፊት ለማቅረብ አስቤ ነበር። ከዛም በኋላ እንግዲህ በተፈጠሩ ጉዳዮች አላቀረብንም። የበለጠ አብላልተን ደግሞ ከሰሞኑ ከኒውካስል ድል በኋላም በሜዳ ውስጥ የሚስተዋለው የደጋፊዎች ስሜት አሁንም አርሴናል ላይ ያላቸው መተማመን አርቴታ ላይ ያላቸው መተማመን አሁንም 100% እንዳልሆነ እና በጥርጣሬ ውስጥ ጌሞችን ለመመልከት መገደዳቸው ለቡድኑ ይሄ በዚህ ሰዓት አላስፈላጊ ይሄ ነጮቹ እንደሚሉት ባድ ፊሊንግ ነው። በጣም መጥፎ ስሜት ነው። ከዚህ ይልቅ አብሮ በጋራ ወደፊት መጓዝ ምንም አይነት ጥያቄ የሌለው ዋነኛ ዋስትና የሆነ ጉዳይ ነው። ስለዚህ ከክለባችሁ ጎን በመቆም በጋራ ዋቴቨር ዘዌዘር ነው ዋቴቨር የሚል አንድ መዝሙር አለ አይደለም? በዛ መዝሙር አይነት ፊሊንግ በጋራ እዚህም ያለው ባህር ማዶም ያለው በአንድ ስፕሪት ከክለቡ ጎን መቆም በዚህ ሰዓት ለአርሴናልም ለአርቴታ የሚያስፈልገው ትልቁ ጉዳይ
የጋራ ህብረትና አንድነት ነው ለማለት ያክል ነው። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፋችሁ ከኛ ጋር እንዲሆን አክብሮት ግብዣችን ነው። በሶስት ክፍል ከቼልሲ የኤፍኤ ካፕ ድል፣ ከሊቨርፑል የታክቲክ ኢቮሉሽን አንስቶ የነበረን ቆይታ በዕለተ ሰኞ ይሄን ይመስላል። ትናንት ላደረጋችሁ ተሳትፎ፣ ለጠየቃችሁ፣ ላስታወሳችሁ ቃላት በማይገልጸው ምስጋና ፕሮግራማችንን እናጠቃልላለን። ከኛ ጋር ስለነበራችሁ ከልብ 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 እናመሰግናለን። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።